ቢሮ ቢሮናና አውራንድ ምን ችግር አለው እዚህ ጋር ብናወራ? ላገባ ነው አለች። ስለ ትዳር ማወራት ተጀመረ። በጣም ያንን ሁሉ አመት ስፈራው የነበረ ነገር ምንድነው? እሷ አግብታ ሌላ ሰው ሆና ምን አይነት ምግብ ነው በለው ምን አይነት ሰው ሀያት የተባለችው እህታችን ወይ ደግሞ ከእስልምና ወደ ክርስትና እንደተባለው ማለት ነው። ረዴት የተባለችው እህታችን ማለት ነው። እሷን ፖድካስት ላይ ያቀረባትን ዩቲዩበር ማለት ነው ስልክ ቁጥሩን አግኝቼዋለሁኝ። አሁን ቀጥታ 5 ናቸው። 2ቱ መኪና ውስጥ ነበሩ። 3ቱ ደግሞ ከውጪ ሆኖ እሱን ለመግደል ሙከራ ሲያደርጉ ነበር እና ሄሎ ጤና ይስጥልኝ። ሰላም ነው? ሎዛ ሚዲያ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቤተሰቦቼ ሁላችሁንም ሰላም ብያለሁ። ዛሬም በርከት ያሉ ቪዲዮ እየላችሁ መጥቻለሁ። ያሲኑ የተከዳበት በተለይ ደግሞ አገባታለሁ ያላት ሴት ናት የከዳችው። እሱ እጅግ የሚያሳዝን ቪዲዮ ነው። ሌሎችም በርካታ ቪዲዮዎች አሉ። ላይክ፣ ሰብስክራይብ እና ሼር ያደረጋችሁ አብራችሁ ይቆዩ። ወሬ ምንም ሳላበዛባችሁ ቀጥታ ቪዲዮችን ልጋብዛችሁ። ቢሮናና አውራንድ ምን ችግር አለው እዚህ ጋር ብናወራ? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ያ ጀማዓ እንዴት ናችሁ? አነ ቢኸይር አልሐምዱሊላህ። ሀያት የተባለችው እህታችን ወይ ደግሞ ከእስልምና ወደ ክርስትና እንደተባለው ማለት ነው። ረዴት የተባለችው እህታችን ማለት ነው። እሷን ፖድካስት ላይ ያቀረባትን ዩቲዩበር ማለት ነው ስልክ ቁጥሩን አግኝቼዋለሁኝ። አሁን ቀጥታ እንደውልለትና ያለውን ዋዲህ ማለት ነው ሐቂቀተን ምንድነው ያለው ተጨባጭ የሚለውን ነገር ካነሳ ማለት ነው በአላህ ፍቃድ እንመለከታለን ማለት ነው። እስኪ እንደውልለት። ሄሎ ሰላም ነው? ሀያት ወይ ደግሞ ረዲት በተባለችው እህታችን ላይ የሰራው ፖድካስት ነበር በሰሞኑና በሱ ላይ ጥያቄ ነበረኝ። እሺ ማን ነው ቲክቶክ ላይም ፖድካስቱ ላይ የነበሩትን ፕሮግራሞች ከትያረክ እየለቀካቸውም ነበር እያየኋቸው ነበርና ልጅቷ ከፖድካስቱ በኋላ አሁንም ስልኳ አለኝ እኔ ሙስሊም ነኝ ወደ ክርስትና አልሄድኩኝም እያለች ነው። የኔ ጥያቄ ምንድነው እቺ ልጅ ስቲል ነው አሁን ድረስ ሙስሊም ነኝ እያለች ማለት ነው። አንተ ግን ከእስልምና ወደ ክርስትና እንደሄደች አድርገህ ነው እየለቀቅ ያለው ሚዲያ ላይ። ይሄንን ነገር እንዴት ነው የምታየው? ተገቢ ነው ብለህ ታስባለህ? ቢሮናና አውራንድ ቢሮናና አውራንድ ምን ችግር አለው እዚህ ጋር ብናወራ? አላቀም ሳይሆን ኦኬ አሁን እንደምታዩት ዘግቶታል ማለት ነው። እንግዲህ ልጅቷ ያው ከትላንትና ወዲያ ምን ስትል እንደነበር ሁላችሁም አይታችኋል ያ ጀማዓ። እንግዲህ አሁን የደወልንለት ወገናችን በዩቲዩብ ላይ ማለት ነው ፖድካስት እሷን ያቀረባት ወገናችን ነው እና አሁን ላይ እኔ ከእስልምና አልወጣሁም እኔ ሙስሊም ነኝ ኦኬ እያለች ማለት ነው። ስቲል እያለች ዛሬ ላይ በቲክቶክ ፔጁ ላይ ይቻላል የለቀቃቸውን ቪዲዮዎች ማለት ነው። አሁንም ከእስልምና ወደ ክርስትና እንደሄደች አድርጎ እየሰራ ነው። እሷ ደግሞ ሙስሊም ነኝ እያለች ነው ስቲል። ይሄ ተገቢ ነው? ይሄ ተገቢ አይደለም። ኦኬ ስለዚህ ይሄንን ህዝቡ ማወቅ አለበት። ሐቁን ህዝቡ ማወቅ ስላለበት ኢንሻአላህ ከእህታችን ጎን ልንቆም ይገባል ማለት ነው። ባረከላሁ ፊኩም። ስለ ትዳር ማወራት ተጀመረ። በጣም ያንን ሁሉ አመት ስፈራው የነበረ ነገር ምንድነው? እሷ አግብታ ሌላ ሰው ሆና ምን አይነት ምግብ ነው በለው ምን አይነት ውሃ አጠጣለሁ አየር ሳለ እንደ ብዬ ነው ማስበው። ህይወት ሳለ እንዴት ነው እሷ የምታግባስ የሰርጓ ቀን እኔ በህይወት መቆም እንዴት ነው የሚችለው? አይሽ ብዙ ሰዎች ይሄን ቀን ነው ማለት ይከብዳል። አዎ ወይ በጣም በቃ አሁን ይሄ በህይወት መጨረሻ ያረጉታል። ወሰነቻ ህይወት ሊጀምር በጣም መፈራውን እንዳይመጣ መፈራውን ነገር ማውራት ተጀመረ። ቤተሰብም ማግቢ ያለኝ ተዘላቀባ ነው አንድ ፍቅር ሰተኝ ማታቀዲዮ ልታገባ ስትሆን ግን ለኔ በኔ ሳይድ ቆማ የነበረች መስል አይነት ነገር ሆነ። ተስፋ እኮ የተማጣጣት ስለሄደ ነው። አይዋ ከዛ እያወራች እንትና ይሆናል እንትና እንኳን አይሆንም። እኔ በጣም ብዙ ጉድለቶች አይቼባት አውቃለሁ። ጉድለትን ግን እንሞላላለን ብዬ ስለማስብ ነው። ከዛ እኔ ዛሬን አውቀዋለሁ አልሐምዱሊላህ። ምድርስበትን አውቃለሁ። ውስጤ ገብቶሻል። ሚኖረኝን ነገር አውቃለሁ። that's why በዛ ልክ እዛ
የሆነ ቀን ላይ ራት ለመጎዳት በቃ ራሴን አሳለፍኩ አይደለ? በጣም ቡሊ ነውና እያሳለፍኩኝ ስድብ ምናምን እኮ ስድብ አለ እላለሁ። በቃ ውስጤ ድንግጥ ይላል። እስኪ ውስጤ ይደነግጣል። እኔ ወዳ ሴት ነኝ እንደዚህ የምትለው ምንድን አይታይም እንዴ ምናምን ነገር ከኔ የሚያርቁ አይነት ሙዚቃዎች ነገሮች ሲመጡ እሷ መጋበዝ እኔ ወድሻለሁ እንጋብዛለሁ ልወድህ አልቻልኩም ነው እሷ የምትልከው። አለመውደድ መብቷ ነው፣ ግን ማክበር አለባት። እኔ ውስጥ ያለውን የተከበረ ፍቅር ማክበር መቻል አለባት። እና እንትን ነው ቁጭ ብለን ካፌ ላይ እራት እየበላን እንደ አንጋባለና አልኳት ለሚዲያ የማይመጥን ብልግና ንግግር ተናገረች። ፈገግ እያልኩ አስታውሳለሁ። ፒዛ እየበላን ፈገግ አልኩ። ያ የመጀመሪያው ቀን የተሰማኝ የሆነ የማፍቀር ስሜት አለ አይደል? እሱ ሲጨፈልቅ ነው የተሰማኝ። እና ኦኬ እንብላ ምንም ያካላል ስቄ ጥሩ ህይወትን የሰጠዋት አሁንም ይሄን ፕሮግራም ስታይ ታያለች በእርግጠኝነት። ይሄን ስታይ እሷን የሚያስከፋ ንግግር ወይም ደግሞ የእሷን እንትን የሚጎዳ ነገር አድርጌ አላውቅም። ለእሷ ደስታ ከመስጠት ውጭ አይደለም። ለእሷ ዙሪያ ስላሉ ሰዎች ነው የማወራው። እንደዛ ሆነ እየበላን ወደ ቤት መሄድ እንዳለ ከፈልን። ወደ ቤት መሄድ አለብን። ቤት ይዛ መገባውን ነገር ገዛሁኝ ሰጠኋት። በእያንዳንዱ እርምጃ ውስጥ እሷን ቤቷ ድረስ ነው የሸኘኋት። ስሸኛት የመጨረሻው እንደሆነ አልገባሽ ያረበል ዓለም ሲያሳይ በቃ እያና እዛ ሰጠኋት። የተገዛው ነገር ቻው አልኳት። የምር ግን ነበር ቻው አልኳት። እዛ ከትንሽ ቀን በኋላ ልታገባ እንደሆነ ሰማሁ ምናምን። ሰርጓ ላይ እንድመጣ በተደጋጋሚ ትደውላለች። ኦኬ እዛ ዙሪያዬ ካሜራማን ምናምን ጓደኞች አሉኝ ፕሮግራሟን እንዲሰሩላት ምናምን። አንድ ሙዚቃ አላስምሽዋል አይጠፋም እንደኔ እጣ የደረሰ ጠብቋቂ ያሳለፈ እና በዛ ፊሊንግ ውስጥ ሆኜ እኔ ጽሁፍ እጽፋለሁ። ሰርግሽ ላይ መጥቼ አድርጌ ከረባት ዘበኛው መለሰኝ አልቻልኩም ለመግባት ፍቅሬ እንደነበርሽ ህይወቴ እንደነበርሽ አያለማወቅሽ አውቃለሁ። አያዘንጥም ሱፍ አይደምቅም ከረባት እንኳን ድግስሽ ላይ ልብሽ ላይ ለመግባት መከልከል ግን ያማል እየወጋ ለዛሬው ቀን ሲያንስ የከፈልኩት ዋጋ አጉሩሽኝ ትራፊ ሊሻሻ ግሬ ዛሬም ማልከልከል ሰርግሽ አይደል ፍቅሬ ትንሽ ልብላ የራበኝ እንገላ ትንሽ ልጨፍር ፊ ፍቅር እስከ ህይወቴ ማዳረሻ ይግባ በሊሻ ይላል። እና እሷ ሰርግ ላይ ማለት ነው እኔ ማድረግ የሌለብኝን ነገር አርጌ ነው አሞኝ እንዱል አደረኩኝ። እሷ የምታገባ ቀን ራሴን ስቼ እንዱል ልክ ያልሆነ ነገር ራሴ ላይ አድርጌ ቀኑ እንዲያልፍ እንዳታስታውሰው። ያ በቃ ኦልሬዲ እኮ ትልቅ ነገር እኮ በጣም በጣም ከባድ ህይወት ነው እና የሚገርም ፍቅር ነው። እንደዚህ መውደድ እንደሚቻል ራሱ አላውቅም። አዎ እንትን ነው ባይ ዘ ወይ በትንሽ ተጋኗል። በቃ እኔ ላመንኩበት ነገር በጥግ ድረስ ነው የምሄደው። ስተውም ግን በደንብ ነው። እኔ ያራዳ ልጅ ነኝ። በምን አምናለሁ መሰለሽ? የሆነ ነገር ካልሆነ ለምን አልሆነ ምናምን አይደለም እሞክራለሁ። በእነሱ ቦታም ሆኜ ለማሰብ እሞክራለሁ። አቦ ያሲኖ አንተ ጥሩ ልብን ያለ ጥሩ አፍቃሪ ነህ። እኔ በጣም ብዙ ነገር ሆነሃል። ጊዜን ሰጥተኸኛል። አመሰግናለሁ። በቃ ከዚህ በኋላ እንደምንቀጥል በእናትህ ብትለኝ እኔ ችግር የለብኝም። እንደ በፊቱ ላላገኛት እችል ይሆናል እንጂ አትሊስት አከብራታለሁ። ገብቶሻል? የሚያሳዝነው ነገር ፌመስ ሆንኩኝ፣ ታዋቂ ሆንኩኝ፣ በጣም የሚወዱኝ ሰዎች በዙሪያ ያሉ ሰው ሆንኩኝ። ቁጭ ብላ ታየኛለች። አውቀዋለሁ ማለትም ያሳፍራታል። ገብቶሻል? ያሳፍራል። ምክንያቱም እኔ ላይ ጥሩ ነገር አላደረገችም። ግን ደግሞ አልሐምዱሊላህ አላህ አገዘኝና ልቤ ምንም እንትን አለ ነው ቂም ምናምን አላዘም። ቂም ካለማ ስራስ እንዴት ይሰራል? ጀነራልን በተመለከተ ሌባም አይደለም ጥቁርም አይደለም። ይህን ያደረገው ሀበሻ ነው። 5 ናቸው። 2ቱ መኪና ውስጥ ነበሩ። 3ቱ ደግሞ ከውጪ ሆኖ እሱን ለመግደል ሙከራ ሲያደርጉ ነበር እና
ጌም እንዳይጫወት ብሎ ነው ይሄን ሁሉ የሚያደርጉት። ኖ ሞር ጌም እያሉ ነው አለኝ ሲወጉ ራሱ ለዚህ ኖ ሞር ጌም እና መኪና ማስቀመጫ ከኋላ ከፍተው እቃ ማስቀመጫ ከኋላ ከፍተው እዛ ውስጥ እየገፈተሩና ግባ እዚህ ውስጥ ኖ ሞር ጌም እያሉ ወጉኝ አለ 4 ጊዜ እዚህ ጋር አንድ እዚህ ጋር ጀርባው ላይና መጨረሻ እንዲህ ሲከላከል እጄን አገኘዋል። እና በጣም ከባድ ነው ጋይስ። ተጨባጭ መረጃ የለንም ማን እንደሆነ እስካሁን እርግጠኛ ሆነን አላወቅንም። ግን ካሜራ ቼክ እያደረጉ ነው። በቅርቡ ይፋ ይሆናል። እሱ ጌም እንዳይጫወት ማን እንደሚፈልግ ግልጽ ነው እና ያስታውቃል ጋይስ። እና እንዳትረበሹላችሁም አንዳንድ ሚዲያ ላይ ወጣችሁ የምታስመስሉ አላችሁ። ምንም ቢሆን እንዲሞት አንፈልግም ምናምን እያላችሁ የምታወሩ አታስመስሉ። እና ማንም ምንም አመጣም የሚልም አለ። ማን ምን እንደሚያመጣ ታያላችሁ፣ የምታዩት ይሆናል። በጣም ከባድ ነው። ሄሎ ጤና ይስጥልኝ፣ ሰላም ነው? ሎዛ ሚዲያ ነው። ሰሞኑን ትናንትና ያቀረባችኋት ሀያት የምትባል ልጅ ነበረችና በሷ ጉዳይ አንዳንድ መረጃ ነው